ትናንትና አብርሃም ምንድነው ያለው? ከዚህ በኋላ አንገናኝም። አንቺም የራስሽ ኦዲየንስ ያለሽ፣ እኔም የራሴ ኦዲየንስ አለኝ። ሄርሜላም እንደዛ የራሷ ኦዲየንስ አላት። ከዚህ በኋላ አንቺም የራስሽን ህይወት መኖር ትችያለሽ ብሏት ነበረ። ዛሬ ግን ራሱ መግቢያ ሰርቶ ጠርተዋት ስንት ጊዜ የተረሳውን ነገር እስከዛሬ የት ነበረ? እስከዛሬ ብዙ ነገር ሲፈጠር እርግዝናው እንዴት ሆነ ብሎ ለምን አልጠየቃትም? ሌላ እርስ ደግሞ ፍለጋ ማለት ነው። ሌላ እርስ ፍለጋ ዛሬ ደግሞ እርግዝናው ምን ሆነ? ለምንድነው ሸፋፍነሽ ያለፍሽው? የሆነ ጊዜ ጭራሽ ወረቀት ምናምን ይዘሽ መጥተሽ ምርመራ አድርጊያለሁ ብለሽ አሳይተሽ ነበር በማለት ግን ዝም አልሽ። ለምንድነው ዝም እየተባለው? በማለት እርስ እንግዲህ አንስቶ በድጋሜ ከሩታ ጋር የሚገናኝበትን ነገር አግኝቷል ማለት ነው። ምክንያቱም ከሩታ ተለያይቶ ቪዲዮ መስራት አይችልም፣ ያለሷ ቪዲዮ ሰርቶ መልቀቅ አይችልም። ለዛ ነው ምክንያት ፈልጉ በድጋሜ በአዲስ ምዕራፍ ዛሬ ደግሞ እየመጣው ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ በዚህ ትርፍርፍ ይበልልኝ። ለዚህ ቤት አዲስ ሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ አብርሃም ትላንትና እየተናገረው በ24 ሰዓት ውስጥ ከሽፎት እንግዲህ በአዲስ ምዕራፍ ደግሞ አዲስ ምዕራፍ ስራው ምናምን ተስቶ ደግሞ በአዲስ ምዕራፍ መጥተዋል። እንደምታዩት ዛሬ ሩታን ዳኒ ጠርቶ ሩትዬ ከዚህ በፊት እርጉዝ ነኝ ካንተ አርግዣለሁ በማለት ብዙ ነገር ስታደርግ ነበረ። ምርመራ ወረቀት ማምጥታ ነበረ። እሱን እኛም እያየን ነበር ከኤፍሬም ጋር። ግን ያኔ አልቀበልም ብሎ ነበረ። ሶስተኛ ልጅ ማለት ነው አይደለ? ፈጣሪ ወይ ከዚህ ጉር ጠብቀኝ፣ ከዚህ ውርደት ጠብቀኝ፣ ከዚህ ቅሌት ጠብቀኝ ፈጣሪ ወይ። እና ማለት ነው የመጀመሪያ ልጅ ሳያደርግ ሁለተኛ ልጅ ተረግዟል ተብሎ አሁን ደግሞ ሶስተኛ ልጅ ከሌላ ሴት አስረግዟል። እንግዲህ አብርሃም እንደምታውቁት እና ግን እንደዛም ሆኖ ሩትዬ ትታው ነበረ። ያው እርጉዝና ውሸት ስለነበረ ተቆሞ ነበር አይደለ? እና ወዲሽ ለምን አልጨመረም እስካሁን ድረስ? ምርመራው ማድረግ አለብሽ፣ በድጋሚ ሆስፒታል ሄደን ቼክ ማድረግ አለብን ብሏታል። እንግዲህ ሄርሜላ የምትባለው ደግሞ ፈርታለች። የሰው ወርቅ አያደምቅ፣ የሰው ነገር ሰርቀሽ ደስተኛ ልትሆኚ ነበረ እየሰጋሽ በህልምሽ፣ ሁል ጊዜ በህልምሽ አብርሃም ሩትዬ ጋር ሄዶ ከሩትዬ ጋር ስታረቅ ታያለሽ፣ እድሜ ልክሽ ማለት ነው። ምክንያቱም የሰው ነገር ስለሆነ የሰረቅሽው ሌባ ስለሆንሽ ማለት ነው አንቺ